Okay, hello guys, እንኳን ወደ ስንቅ አካዳሚ በደህና መጣችሁ። እንደሚታወቀው በመጀመሪያው ቪዲዮ ከኩዌስችን 1 እስከ 20 ሰርተናል። የ12ኛ ክፍል ፈርስት ራውንድ ባዮሎጂ ኢንትራንስ ኤግዛም ላይ የመጀመሪያ ቪዲዮ ላይ ከ1 እስከ 20 ሰርተናል። በሁለተኛው ቪዲዮ ደግሞ ከ21 እስከ 40 ያሉትን ብዙም ባልበዛ መልኩ ኤክስፕሌን እያደረግን ግን ቪዲዮም እንዳይረዝም እንደዛ ለመስራት ሞክረናል። ዛሬ ደግሞ ከኩዌስችን 41 እስከ 60 ያሉትን አጌን በደንብ ሰዓቱም ኤክስፓንድ ሳያደርግብን ኤክስፕሌን እያደረግን ግን ኮንሰፕቶችን እንረዳለን። ኮሬክት አንሰር ለምን ኮሬክት እንደሆነ፣ ሌሎቹ ቾይሶች ለምን እንደማይሆኑ፣ ከዛ በኋላ አሁን ደግሞ መጪው ተፈታኝ የሚሆናቸው 12ኛ ክፍል ተማሪዎች ምን ላይ ፎከስ አድርጋችሁ በደንብ ታይማችሁን ኢንቨስት አድርጋችሁ ማንበብ እንዳለባችሁም ትንሽ ኢንዲኬሽንም የሚሰጥ ይሆናል ማለት ነው። ስለዚህ ኩዌስችን 41ን እንቀጥል ማለት ነው ብዙም ጊዜ ሳናጠፋ። Okay, question 41. It says that which is the correct definition of mutation. የሙቴሽን correct definition ምንድነው ነው የሚለን። actually ይሄንን በፓርት 2 ቪዲዮ ላይ ዲፋይን አድርገናል። ስለ ሙቴሽን እና actually ስለ induced mutation እያወራን ነበርና ስፖንታኒየስ የሆነ ራንደም የሆነ የዲኤንኤ ሲኩዌንስ ቼንጅ ሲሆን induced mutation ይባላል፣ በራዲዬሽን ሊከሰት ይችላልና የሚሉትን ኮንሰፕቶች አንስተን ነበርና ግን አሁን የሚውቴሽን ብቻ ዴፊኒሽን ምንድነው ብሎ ነው እየጠየቀን ያለው ማለት ነው። actually mutation is መጽሐፍ ላይ ምን ተብሎ ተቀምጧል? is a change in genetic information usually referring to a change in DNA nucleotide sequence። በቃ ሙቴሽን የምንለው የምን ለውጥ ነው? የጄኔቲክ ኢንፎርሜሽን ለውጦች ነው። ሜንሊ ግን የጄኔቲክ ኢንፎርሜሽን ለውጥ ስንል የአርኤንኤ አይደለም፣ የዲኤንኤ ሲኩዌንስ ወይም የዲኤንኤ ኒውክሊዮታይድ ሲኩዌንስ ለውጥ ማድረግ ማለት ነው። ስለዚህ በኦርጋኒዝም ውስጥ የጄኔቲክ ኢንፎርሜሽን ወይም ዲኤንኤ ላይ የሚከሰት ለውጥ ሙቴሽን እንለዋለን ማለት ነው። ስለዚህ በራሱ ዲኤንኤ ሪፕሊኬሽን ጊዜ ላይ ስህተት ሊከሰት ይችላል፣ ወይም ራዲዬሽን ላይ ኬሚካል ላይ ይሄ በዲኤንኤ ሪፕሊኬሽንም በራዲዬሽንም በኬሚካል ባሉ ሙታጅኖች ምክንያት የሚመጣ ሊሆን ይችላል። ይሄ ኢንዲዩስድ ሙቴሽን ሊሆን ይችላል። ኢንዲዩስድ ከሆነ ምንድነው ብለናል? ሰደን የሆነ ቼንጅ ነው ማለት ነው። አሁን የመጀመሪያውን ጥያቄ ነው it is a spontaneous variation spatial distribution of the organism ነው የሚለው። ስፓሻል ዲስትሪቢዩሽን አይመለከትንም። wherever the organism are located ስለ ሙቴሽን ስናወራ ስለ ፕሌስ አይደለም። ስፓሻል ዲስትሪቢዩሽን ኦፍ ዘ ኦርጋኒዝም በስፖንታኒየስ ቫሪዬሽን የሚመጣ ነው የሚለው ሙቴሽን ዲፋይን አያደርግልንም። ሲላይ ስንመጣ gradual change in phenotype of the organism gradual phenotype change is not the definition of mutation። gradual change አይደለም ሜንሊ ደግሞ የፌኖታይፕ gradual change አይደለም ሙቴሽን የምንለው። አጌን ዲ ላይም ስንመጣ ጂኦግራፊካል የሆነ ስፓሻል ቫሪዬሽን ነው እያወራን ያለ ነው ማለት ነው። እዚህ ጋር ስፓሻል ዲስትሪቢዩሽን ነው፣ አጌን ጂኦግራፊካል ነው። እዚህ ጋር ስፓሻል ዲስትሪቢዩሽን ኦፍ ግራጁዋል ቫሪዬሽን ነው የሚለው። ይሄን ዲፋይን አያደርገውም። ስለዚህ ሙቴሽን ሜንሊ ራንደም ቼንጅ ኢን ጄኔቲክ ኢንፎርሜሽን ኦፍ ዘ ኦርጋኒዝም ሜንሊ በዲኤንኤ ሲኩዌንስ ቼንጅ ሲኖር ሪፕሊኬሽን ላይም በኬሚካልም ወይ ደግሞ በራዲዬሽን ምክንያት ይሄ ቼንጅ ሲኖር ነው we call it mutation የምንለው። ስለዚህ በዚህ ኮሬክት አንሰር ቢ ትክክለኛው መልስ ይሆናል። ሶሪ 42ኛ ጥያቄ a biology teacher dissolve bacteria from the food in distilled water and to isolate the bacterium what is the next direct procedure? አሁን የባዮሎጂ ቲቸር ባክቴሪያ ከፉድ from the food in a distilled water dissolve አደረገ። ከምግብ ላይ ወስዶ በዲስቲልድ ዋተር ላይ ዲዞልቭ አደረገው። አሁን ባክቴሪያሙን ለብቻው ደግሞ አይዞሌት ለማድረግ ምንድነው ቀጣዩ ኔክስት ፕሮሲጀር ነው እያልን ያለው ማለት ነው። ይሄ ፈርስት ኮንሰፕቱን እንድንረዳው ለምሳሌ የተለያዩ ባክቴሪያ ያለው የምግብ ሳምፕል ቢኖረን ወይም ደግሞ ሳምፕል ውስጥ ባክቴሪያ ብዙ ከሆኑ እያንዳንዱ ባክቴሪያ ለይተን ለማጣት አንችልም። ስለዚህ ሴሪያል ዳይሉሽን በማድረግ ባክቴሪያ ኮንሰንትሬሽንን እንቀንሳለን። ከዛ ካልቸር ሚዲያ ላይ እናሳድጋቸዋለን። ባክቴሪያዎችን የሚመቻቸውን ምግብ አጋር ምናምን መርጠን እናሳድጋቸዋለን። ከዛ በኋላ ሴፓሬት ኮሎኒ ሲፈጥሩ እያንዳንዱን አይዞሌት እያደረግን እናያቸዋለን። ሲምፕል አናሎጂ ያ ነው። በቃ ጀስት እንድታሰቡ ፈልገው ለምሳሌ ኢማጂን በጣም ክራውድድ የሆነ ስታዲየም አለ ብላችሁ አስቡ እና እናንተ ማጥናት የምትፈልጉት ስፔሲፊክ የሆነ አንድ ኢንዲቪጁዋል ሰው ነው። ስለዚህ you first need to separate the crowd። ስለዚህ ክራውዱን መለየት አለባችሁ ሐሳቡ። ስለዚህ ስታዲየም ሙሉ ሰው አለ፣ እናንተ አንድ ሰው ነው ማጥናት የምትፈልጉት። ስለዚህ ክራውዱን መበተን ነው ወይም ደግሞ ክራውዱን ሴፓሬት ማድረግ ያስፈልጋል ያን ሰው ለማጥናት ማለት ልክ እንደዛ ብላችሁ አስቡት። ስለዚህ አሁን የባዮሎጂ ቲቸር ከብዙ ባክቴሪያ ካለው ብዙ ባክቴሪያ ካለው ምግብ ላይ ወደ ዲስቲልድ ወተር ዲዞልቭ አደረጋቸው። አሁን አንዱን ባክቴሪያን ብቻ አይዞሌት አድርጎ ለማጥናት ቀጣዩ ፕሮሲጀር የሚሆነው የትኛው ነው ማለት ነው? he just have to perform what serial dilution to grow in the media serial dilution ነው ሊሰራ የሚገባው። ስለዚህ ይሄ serial dilution አንዱን ብቻ ይሄ ባክቴሪያን ባይዜ ሲንጉላር ነው አይደለ? ሲንጉላር። ስለዚህ ባክቴሪያ ማለት አንድ ባክቴሪያ ለማጥናት ከፈለገ አይዞሌት ለማድረግ serial
ሴሪያል የሆነ ዳይሉሽን አድርጎ ከዛ በሚዲያ ላይ ግሮ ማድረግ ነው ያለበት። ሌሎቹ አይሆኑም። ካውንት ኮሎኒ አይቻልም። ሃርቨስት ለማድረግ ታርጌት ፕሮዳክቱን ሃርቨስት ለማድረግ ኮሎኒን ካውንት ማድረግ፣ ግራም ስቴኒንግ መጠቀም፣ ከዛ አይደንቲፋይ ግራም ስቴኒንግ ሜንሊ ፖዚቲቭ ነው ወይስ ኔጌቲቭ ባክቴሪያ ነው የሚለውን ለመለየት ነው እንጂ ይሄ አይጠቅመን። ስለዚህ ሲ ኢዝ ዘ ኮሬክት አንሰር ኢን ዘ 40 question 42ኛ ላይ ሲ ኮሬክት አንሰራችን ይሆናል ማለት ነው። 43ኛ ጥያቄ which hormone is correctly paired with its function የትኛው ሆርሞን ነው ከትክክለኛ ፈንክሽኑ ጋር ፔርድ የሆነው የሚል ጥያቄ ነው። ስለዚህ ሆርሞኖች እንደምናውቀው በሰውነታችን ውስጥ እንደ ሲግናሊንግ ሞለኪውል ሆኖ ያገለግላሉ። የተለያዩ ፈንክሽኖች አላቸው። ከነዚህ ውስጥ በጣም አሪፍ የሚባሉትን ሜንሽን አደርጋቸዋለሁ። የመጀመሪያው ኖሪፒኔፍሪን ይባላል። ኖሪፒኔፍሪን የምንለው በድንጋጤ ሰዓት ላይ ልብ ምታችን እንዲጨምር ኢፒኔፍሪን ኖሪፒኔፍሪን ይባላሉ። ለሌላ ጊዜ በድንጋጤ ሰዓት ላይ ወይም ስትረስ ሲቹዌሽን ላይ ስንሆን ልብ ምታችን እንዲጨምር፣ ብለድ ፕሬሸር እንዲጨምር፣ ስዌት እንድናደርግ፣ ሜታቦሊክ አክቲቪቲ እንዲጨምር፣ ለምሳሌ እባብ ስናይ፣ የሚያስደነግጠን ነገር ስናይ ይሄ እንደዚህ አይነት ነገር ሲያጋጥመን ወይም ሲምፓታቲክ ይባላል። ስትረስ ሲቹዌሽን ላይ ስንሆን የሚለቀቅ የሆርሞን አይነት ነው ማለት ነው። ከዛ በኋላ እዚህ ጋር ኦክሲቶሲን የሚላለ ኦክሲቶሲን ሜንሊ በሁለት ሁኔታዎች ብቻ ነው የሚፈጠረው ብዙ ጊዜ ማለት ነው። ኦክሲቶሲን ላቪንግ ሆርሞን ከድል ሆርሞን እንላታለን እና የሚፈጠረው በሁለት አይነት ሁኔታዎች ላይ ነው። የመጀመሪያው በምጥ ሰዓት ላይ እናት ልጅ ዲሊቨር ስታደርግ ዩትራይን ኮንትራክሽን ላይ በቃ ይሄ ትክክለኛው ነገር ሄልፕ ዲሪንግ ዲሊቨሪ ኦፍ ዘ ቤቢ። ከዛ በኋላ ደግሞ ሚልክ ኢንጀክሽን ወይም ደግሞ ህፃኑ ጡት በሚጠባበት ሰዓት ላይ ሚልክ ኢንጀክሽን ብሬስት ፊዲንግ ላይ የሚለቀቅ የሆርሞን አይነት ነው። ይሄ በጭንቀት ሰዓት ላይ የሚለቀቅ የሆርሞን አይነት ነው። ሌሎችንም ብናያቸው ፓራታይሮይድ ሆርሞን ይባላል። ይሄ የካልሲየም እና የካልሲየም ሌቭልን ሌቭል ለማድረግ እዚህ ጋር የአዮዲን ነው የሚለው የአዮዲን ፓራታይሮይድ ሆርሞን አይደለም። ይሄንን የአዮዲን ፓራታይሮይድ ሆርሞን አይደለም። አልዶስትሮን ኢንክሪዝ ሃርት ሬት ኤንድ ፎርስ ኦፍ ኮንትራክሽን አሁን ይሄ ነው ኢንክሪዝ ሃርት ሬት ኤንድ ፎርስ ኦፍ ኮንትራክሽን የማን ነው? የኖሪፒኔፍሪን ነው ማለት ነው። ስለዚህ የልብ ምታችን ምናምን እንዲጨምር የሚያደርገው ይሄ የኖሪፒኔፍሪን መለቀቅ ነው በድንጋጤ ሰዓት ላይ። አልዶስቴሮን በዋናነት ስለ ኪድኒ ስራዎች ላይ ምናምን ነው የምናየው። የአልዶስቴሮን ሶዲየም እና ወተር ባላንስ ላይ ነው የምናገኘው። ዲቴል ማወቅ አይጠበቅባችሁም። ይሄ ኦክሲቶሲን የምትባለው እቺ ሆርሞን ሁለት ሁኔታዎች ላይ በምጥ ሰዓትና ሚልክ ኢጀክት በምታደርግበት ወይም ሚልክ ጡት በምታጠባበት ሰዓት ላይ የምትለቀቅ ሆርሞን ናት። ሴቶች ላይ የምትለቀቅ ሆርሞን ናት ማለት ነው። 44ኛ question ኢቨንት 1 ይላል tubules become permeable to reabsorb the water። ሁለተኛ high ADH release and then this is antidiuretic hormone actually high antidiuretic hormone released. The third one large volume of diluted urine ይላል። ከዛ fourth ላይ very little ADH released። ከዛ which number shows the mechanism of water balance conserving versus removing። ኦኬ ኮንዘርቪንግ ቨርሰስ ሪሙቪንግ ላይ ትክክለኛ የሆነ ስቴፕ የሚያሳየው የትኛው ነው? በመጀመሪያ ኤዲኤች የምለው ወይም አንቲዲዩሬቲክ ሆርሞን ዳይሬቲክ ማለት መሽናት ማለት ነው ዳይሬቲክ። ስለዚህ አንቲዲዩሬቲክ ሆርሞን ዋና ስራው ቦዲ ውስጥ ውሃ እንዲቆይ ማድረግ ነው። which means ቦዲ ውስጥ ውሃ ከቆየ አንሸናም። አንታይ ዲዩሬቲክ የምንለው ለዛ ነው አንሸና ማለት ነው። ስለዚህ አሁን ውሃ ቦዲ ውስጥ እንዲቆይ የሚያደርግ ሆርሞን ነው አንቲዲዩሬቲክ ሆርሞን የሚለው። ስለዚህ ሰውነታችን ውሃ ሲያጣ ውሃ ሲያጣ ወይም ደግሞ ሎ የሆነ እንትን ከሆነ ያለው ወይም ብዙ ጊዜ ለምሳሌ ለ3 ቀን ውሃ ካልጠጣው ሸንቴን አልሸናም አይደለ? ያለውን ውሃ ኮንዘርቭ አድርጎ ለማስቀመጥ ነው የሚሞክረው እንጂ ኤክስክሪት አያደርግብንም። ስለዚህ ሰውነታችን ውሃ ሲያጣ ሃይ የሆነ ኤዲኤች ይለቀቃል። ስለዚህ ኪድኒ ቲዩብል የበለጠ ምን ይሆናል? ወተር ፐርሜብል ይሆናሉ ማለት ነው። ምን ማለት ነው? ሪአብዞርብ ይሆናል፣ ይመለሳል። ኪድኒ አጣርቶ ምን አያደርገውም ወደ ዩሬተር ሳይልክም ወደ ብላደር እንዲሄድና ወደ ሽንትነት ተቀይሮ ኤክስክሬት እንዲሆን አያደርግም ማለት። ስለዚህ ውሃ ይመለሳል፣ ሪአብዞርብ ይሆናል፣ ድጋሚ ወደ ብለድ ይገባል ማለት ነው። ዩሪን ደግሞ ትንሽና ኮንሰንትሬትድ ይሆናል፣ በጣም ኮንሰንትሬትድ ይሆናል። ቢኮዝ ወተር ስለቀነሰ እነዚህ ሰብስታንሶቹ ሃይ ይሆኑና ኮንሰንትሬትድ ይሆናል ማለት ነው። ስለዚህ ይሄንን ነው ፕሮሰሶቹ። የመጀመሪያው ኢፌክቱን በደንብ ከተረዳችሁ ሰውነታችን ውሃ ሲያጣ አንቲዲዩሬቲክ ሆርሞን እንደሚጨምር፣ ሪአብዞርብ እንደሚሆን፣ ድጋሚ እንደሚመለስ ወደ ደማችን እንደሚመለስ፣ ከዛ በኋላ ደግሞ ወደ ደማችን ከተመለሰ በኋላ ዩሪናችን በጣም ትንሽ እንደሚሆንና ኮንሰንትሬት እንደሚሆን ከተረዳችሁ ትክክለኛ መልሱን አይደንቲፋይ ማድረግ ሲምፕል ይሆናል። ስለዚህ the answer is actually D ይሆናል። 3 እና 4ን ስትመለከቱት ምንድነው? ያው large volume of diluted urine ከዛ very little ADH release። እነዚህ ምን ናቸው? ወተር ምንድናቸው? ሪሙቪንግ ናቸው። ትንሽ ኤዲኤች ከሆነ ያለን ትንሽ አንቲዲዩሬቲክ ሆርሞን ከሆነ ያለን
ምን ውሃን ወደ ደም አይመልስም። ስለዚህ ኪድኒ ወደ ሽንትነት ይልከዋል ማለት። ስለዚህ ዳይሉትድ የሆነ ኮንሰንትሬትድ ያልሆነ ዩሪን ወይም ሽንት ላርጅ ቮሊዩም ብዙ የሆነ ሽንት እንሸናለን። ይሄ ሪሙቪንግ ነው ማለት ነው። አንድና ሁለትን ስንመለከት ግን ፐርመብል ሲሆን ወይም ወተር ሪአብዞርቭ አድርገው ወደ ብለድ ሲመልሱ ወደ ሽንት ማይልኩ ከሆነና ምን የሚሆነው ይሄ የሚፈጠረው ምን ሲሆን ነው? ሃይ ኤልኤች ሲኖር አንቲ ዲዩሬቲክ ሆርሞን፣ አንታይ ዲዩሬቲክ የማያሸና ሆርሞን ማለት ነው። እነዚህ በጣም ብዙ ጊዜ ለመድኃኒት የምንጠቀማቸው ናቸው። አንታይ ዲዩሬቲክ ሆርሞኖችን የሚያሸና ለምሳሌ ዩሪን ሪቴንሽን የሚያስቸግራቸው ሽንት መሽናት የሚቸገሩ ከሰርጀሪ በኋላ ምናምን አይነት ሰዎች እንደ ሜዲሲን የምንጠቀማቸው ነገሮች ናቸው። ዋት ኢዝ ትሮፒክ ሌቭል? ይሄንን በፉድ ቼን እና በፉድ ዌቭ አሁን ትንሽ የመጨረሻ ጥያቄ ቲንክ ፓርት 2 ስንሰራ የመጨረሻው ጥያቄ ላይ ያየነው ነው አይደለ? ትሮፒክ ሌቭል ምን ማለት ነው የሚል ኩዌስችን እዚህ ጋር አፒር ያደርጋል ማለት ነው። አሁን በመጀመሪያ ትሮፒክ ሌቭል የምንላቸው ከታች ጀምረን ፈርስት ትሮፒክ፣ ሰከንድ ትሮፒክ ብለን የምናያቸው ፕሮዲሰር አለ፣ ከዛ ፕራይመሪ ኮንሱመር፣ ሰከንደሪ ኮንሱመር ምናምን የምንላቸው እነዛን ትሮፒክ ሌቭል እንላቸዋለን። አሁን የኮምፕሌክስ ኢንትራክሽን ቢትዊን ኦርጋኒዝም ኢን ዘ ፉድ ዌቭ ነው፣ ይሄ አይደለም። ኮምፕሌክስ ኢንትራክሽን ዘ ፉድ ዌቭ ነው። በቃ ኢንትራክሽን ኦፍ ኦርጋኒዝም ዊዝ አባዮቲክ ኮምፖነንት፣ አባዮቲክ ከሆነ ኮምፖነንት ጋር ያላቸው ኢንተራክሽን ትሮፒክ ሌቭል አይደለም። ጀስት ትሮፒክ ሌቭል የምንለው ይሄ ደረጃቸው ነው። ሶሪ ደረጃቸው ነው። are they producer, are they primary consumer, are they secondary consumer, are they tertiary consumer, higher level predator ወይስ apex ናቸው ዲኮምፖዘር ናቸው የሚለው የሚያሳየው ፖዚሽናቸው ነው። ትሮፒክ ሌቭል የምንለው ሌቭላቸው። ስለዚህ ስፔሲፊክ ፖዚሽን አን ኦርጋኒዝም ኦኩፓይስ ኢን ዘ ፉድ ቼን፣ በፉድ ቼን ላይ ወይም በምግብ ሰንሰለት ላይ ኦኩፓይ የሚያደርጉት ኦርጋኒዝሞች የሚይዙት ቦታቸው ስፔሲፊክ ፖዚሽናቸው ነው ትሮፒክ ሌቭል የምንለው ማለት። ስለዚህ this is the correct answer። 46ኛ question 46 question ምንድነው የሚለን? a teacher demonstrated how light travels through the eye። ኦኬ ይሄ question ምን መሰለህ ሴንስ ኦርጋን ላይ መጀመሪያ ፓርት 1 ላይ የኢርን አይተን ነበር፣ እንዴት ነው ድምጽ ትራቭል አድርጎ በብሬናችን ኢንተርፕሬት የሚደረገው የሚለውን። አሁን ደግሞ ላይት እንዴት ነው በአይናችን ትራቭል የሚያደርገው የሚለውን አምጥቷል ማለት ነው። በደንብ ስሙኝ። ፓዙ ኮርኒያ፣ ፒፒል and then ሌንስ፣ ሬቲና፣ ኦፕቲክ ነርቭ ከዛ ብሬን። መጨረሻ ላይ ነው ኦፕቲክ ነርቭ ከዛ ብሬን። ኦፕቲክ ነርቭ ማለት የምናያቸውን ነገሮች እንትን የሚያደርግ ነው። አሁን ኦዲተሪ ከተባለ የኢር ነው የድምጽ ነው። ኦሊፋክተሪ ከተባለ የኖዝ ነው የሽታ ነው። ስለዚህ ኦፕቲክ ነርቭ። ስለዚህ ቶታሊ የማና የኤን እና የዲን መልስ ዲስካርድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በደንብ ተመልከቱ። ሪፍሌክስድ የሆነ ላይት ይኖራል። ቀድሞ የሚቀበለው ስክሌራ ሳይሆን ኮርኒያ ነው። ከዛ በኋላ ፒፒል ይኖራል፣ ሌንስ and then retina, optic nerve and the brain። I think the correct order is C correct orderውን ይይዛል ማለት ነው። ኦኬ the next question 47ኛ question ምንድነው የሚላል? what is the main function of the cell membrane? የሴል ሜምብሬን ሜን ፈንክሽኑ ምንድነው ነው የሚለው። በመጀመሪያ ሴል ሜምብሬን ምን እንደሚገባና ምን እንደሚወጣ በሴል ላይ ኮንትሮል የሚያደርግ በር ማለት ነው። that's it በቃ። ስለዚህ ብዙ ጊዜ ኦርጋኔሎችን እያንዳንዳቸውን ስራ ማወቅ ያስፈልጋል። ለምሳሌ ፕሮቲን ሴንተሲስ ከተባለ ጭንቅላታችን ውስጥ ሊመጣ የሚገባ ማን ነው? ራይቦዞም ነው በቃ ራይቦዞም። again ለምሳሌ ሊፒድ ሲንተሲስ ከተባለ ሊፒድ ሲንተሳይዝ የሚያደርገው ስሙዝ ኢንዶፕላዝሚክ ሬቲኩለም ነው። ሪፕሮዳክሽን ሜን ፈንክሽንም ባይሆን ኤኒዌይ ብቻ ግን የሴል ሜምብሬን ዋና እንትኑ በር ነው ብያቸዋለሁ። ትራንስፖርት ኦፍ ሞለኪውል አይን ይገባል ይወጣል፣ ኒውትሪየንት ይገባል ይወጣል፣ ውሃ ይገባል ይወጣል የሚለው የሚፈቅደው ትራንስፖርት ኦፍ ሞለኪውልን የሚፈቅደው በር ነው ሴል ሜምብሬን የምንለው። ስለዚህ አውተር ከቨር ስለሆነ ሜንሊ የትኛው ይገባል what enters and what leave the cells የሚለው የሚወስነው ስለሆነ A would be the answer A transport of molecule ላይ ነው የሚመለከተው ማለት ነው። the other 48ኛ ጥያቄ molecule X alpha helix beta associated ነው። molecule Y 3D functional enzyme ነው። Z ላይ ስንመጣ linear amino acid sequence ነው which represent primary secondary እና tertiary structure respectively። already መልሱን ነግሮናል። በጣም ሲምፕል question ነው። ሊኒየር የሆነ አሚኖ አሲድ ሲኩዌንስ ከሆነ ኢን ሴንስ አንድ አሚኖ አሲድ ከሌላኛው በኮንደንሴሽን ሊኒየር ሆነ አሚኖ አሲድ ኮንሰንትሬሽን ኢት ኢዝ ዋት ዘ ፕራይመሪ ነው በቃ። ከዛ ደግሞ ሰከንደሪ ከፍ ይላል። ምን የሚመስል ቤታ ይሄ ፒክቸሩን ባሳያችሁ በጣም ደስ ይለኝ ነበር። ዲኤንኤ ሲኩዌንስ ላይ አልፋ ሄሊክስ ስትራክቸር ወይም ቤታ ይሄ መሰላል የመሰለ ስትራክቸር ሲሰሩ this is the secondary ኦኬ። ተርሸሪ ላይ ስንመጣሳ ፈንክሽናል 3D ኢንዛይም ነው። ትንሽ ምን እያለ ሞዲፋይ ያደረገ ይመጣል ማለት ነው። ስለዚህ 3D ነው አክቹሊ most accepted የሚባለው። ስለዚህ ፕራይመሪ ሰከንደሪ እና ተርሸሪ ሪስፔክቲቭሊ ሲደራድሯቸው አይ ቲንክ ዜድ ከዛ ኤክስ ከዛ ዋይ ዜድ ኤክስ ዋይ ዲ ላይ ነው። ኦኬ ዲ ኢዝ ዘ ኮሬክት አንሰር። ዲ ኮሬክት አንሰር ይሆናል ማለት ነው። ኦኬ 49ኛ question
What did a student immerse a leaf? Okay, why did a student immerse a leaf in a hot water for 30 seconds before tasting a starch? Okay, ይሄኛው ኮመን የሆነ በጣም በተደጋጋሚ የምናያት ኤክስፐሪመንት ላይ ስታርችን ቴስት ከማድረጋችን በፊት ሊፉን ወይም ደግሞ ቅጠሉን ለ30 ሰከንድ ለትንሽ ሰከንድ ሆት ዋተር ላይ ነክሮ ያወጣል ተማሪ ብዙ ጊዜ ስታርች ቴስት ከማድረጋችን በፊት። ለምንድን ነው? በመጀመሪያ ፕሮሲጀሮቹ ትዝ የሚሏችሁ ከሆነ የመጀመሪያው ፕሮሲጀር ነው ይሄ ባይዜ to put the leaf in the hot water ሞቃታማ የሆነ ውሃ ውስጥ እናስገባዋለን። ከዛ በኋላ to kill the cell and denature the enzyme ሴሎቹን እንዲሞቱና ኢንዛይሞቹ በሃይ ቴምፕሬቸር ዲኔቸር እንዲሆኑ ያደርጋል። ከዛ ክሎሮፊሉን በአልኮል እናጥባለን፣ ሪሙቭ ያደርገዋል። ክሎሮፊሉን በአልኮል እንነክረዋለን። ከዛ አዮዲን እንጨምርበታለን። ከዛ ስታርች አለ የለም የሚለውን በሚሰጠን ከለር እንለያለን። ብሉ ብላክ ከሆነ ስታርች አለ ማለት ነው። ይሄ ፕሮሲጀር ትዝ ካላችሁ ለምንድን ነው 30 ሰከንድ ያክል ሰዓት ሞቃት የሆነ ውሃ ላይ ሊፉን የምንነክረው ከተባለ it's mainly to what? to denature the enzyme and the leaf permeable እንዲሆን ለማድረግና ኢንዛይሞችን ዲኔቸር ለማድረግ የምንጠቀም። ስለዚህ ሊፍን በሆት ዋተር ማስገባት ዋና ዓላማው ሴሉ እንዲሞትና ኢንዛይም ዲኔቸር ለማድረግ ነው ማለት ነው። ስለዚህ ቲሹ ለአዮዲን የበለጠ ፐርሜብል ሆኖ ቴስቲንግ ሪዛልቱን እንዲያሳየን ነው ማለት ነው። ስታርች ቴስቲንግ ፕሮሲጀር ነው ይሄ actually if you remember guys ይሄ ነው ማለት ነው። 50ኛ question which statement correctly explain the effect of drinking too much alcohol? በጣም ኤክሰስ የሆነ አልኮል ኮንሰፕሽን የሚያመጣውን ኤክስፕሌን ወይም too much alcohol መጠጣት የሚያመጣውን እንትን ኤክስፕሌን የሚያደርገው ኮሬክትሊ ኤክስፕሌን የሚያደርገው የትኛው ነው የሚላል። የመጀመሪያው it cause constipation and esophageal disease። በመጀመሪያ አልኮል ዲፕሬሰንት ነው የሚባለው። ሴንትራል ነርቨስ ሲስተማችንን ዲፕሬስ የሚያደርግ ነው። ጀጅመንቶቻችን ኢምፔር ያደርጋል። ለምሳሌ ሰው ሰክሮና ወይም አልኮል በጣም ኮንሱም አድርጎና ጤነኛ ሆኖ ውሳኔ ሲወስን ተመሳሳይ አይደለም። ስለዚህ ጀጅመንታችንን ኢምፔር የሚያደርግብን ከዛ በኋላ ደግሞ ኢንሂቢሽናችን ሬዲዩስ ኢንሂቢሽንስ ከዛ አፌክት ዲሲዥን ሜኪንግ ሜንሊ እነዚህ አልኮል በሴንትራል ነርቨስ ሲስተም ላይ ዲፕሬሰንት ኢፌክት አለው። ጀጅመንት ይቀንሳል፣ ኢንሂቢሽን ይቀንሳል፣ ዲሲዥን ሜኪንጋችንን ይጎዳል። ስለዚህ አክሲደንት እና ዶሜስቲክ ቫዮለንስ የመሳሰሉ ነገሮችን እንድንፈጽም ያደርጋል። ብዙ ጊዜ አንኮንሺየስም ስለምንሆን ምን ያደርጋል? የተለያዩ ዶሜስቲክ ቫዮለንስ እንድንፈጽም የሚያደርገን ነገር ነውና ሁሌም ቢሆን የሆነ ነገር ተፈጠረ አደጋ ተፈጠረ ከተባለ ሰክሮ እየነዳ እንደዚህ የሆነ ምናምን ነው የሚባል አይደለ? ሶ ዶሜስቲክ ቫዮለንስ ኢንተርኖችን አንኮንሺየስም ኮንሺየስሊ which means intentionally unintentionally እንድናደርግ የሚገፋፋን ነው ማለት ነው። ሶሪ ስለዚህ ይሄንን ማየት እንችላለን። drinking too much alcohol explain የሚያደርገው ይሄ ነው። it enables us to make right decision without fear ያለ ፍርሃት ውሳኔ እንድናደርግ ያለ ፍርሃት ሳይሆን ኢምፔርድ የሆነ ጀጅመንት እንዲኖረን ነው የሚያደርገው። ይሄንን በደንብ ማለት እዚህ ጋር እንድታውቃት የምፈልገው እቺኛዋ ቢ ለምን እንዳልሆነች ነው። ሃይፐር አክቲቭ ኤንድ ኮንስትሪክት ብለድ ቬዝል ኢን ዘ ሃርት ብለድ ቬዝል ላይ ሃርት ላይ ብለድ ቬዝል ኮንስትሪክት ሆነ ማለት ሃርት ሬታችን ይጨምራል። ያንን አይደለም ሃይፐር አክቲቭ ወይም እንድንንቀሸቀሽ ምናምን አክቲቭ እንድንሆን አይደለም የሚያደርገን እንደውም ዲፕረስ ነው የሚያደርገን። ዲፕሬሽን ወይም ደግሞ ሴንትራል ነርቨስ ሲስተም ዲፕሬሽን ነው። እነዚህ ስቲሙሌት የሚያደርጉት ለምሳሌ ቡና ያነቃቃል ሃይፐር አክቲቭ እንድንሆን። ከዛ በኋላ ኮንስትሪክት አሁን ይሄኛው በደንብ የሚገልጸው ቡና ነው። ሃይፐር አክቲቭ እንድንሆንና ኮንስትሪክት ብለድ ቬዝል ኢን ዘ ሃርት ስለዚህ ሃርት ሬታችን እንዲጨምር የሚያደርገው ያ ነው። ይሄ ግን ዲፕሬሰንት ነው እንጂ ስቲሙላንት አይደለም። ስለዚህ ይሄን እንድትለዩት ነው። 51ኛ question ቴብል አለው። The item is based on the following table that shows the feedback control mechanism from day 12 to 14 of the menstrual cycle. በmenstrual cycle ላይ ያለ ፊድባክ ኮንትሮል ሜካኒዝም ነው እዚህ ጋር የምናየው ማለት ነው። ስለዚህ አሁን based on the above table ከላይ ያለውን ቴብል በመጠቀም the correct feedback system ኢቨንቱ ከሆርሞኑ ጋር ኢንዲኬት ያደረገ የትኛው ነምበር ነው ከነዚህ ውስጥ ትክክለኛ የሆነው የትኛው ነው ነው የሚለው። አሁን በመጀመሪያ the first feedback mechanism ላይ የምናያቸው ነገሮች አሉ። first feedback mechanism ትንሽ hard question ነው actually a little more time በደንብ ኢላቦሬት የተደረገ ቢቆይበት አሪፍ የሚባል ነው። ኔጌቲቭ ፊድባክ ሲስተም እና ፖዚቲቭ ፊድባክ ሲስተም ይባላል። ኔጌቲቭ ፊድባክ ሲስተም የሚባለው አንድ ነገር በጣም ሲጨምር እንዲቀንስ የሚያደርግ ነው ኔጌቲቭ ፊድባክ። ስለዚህ ሲግናሉ የሆነ ሆርሞን ከተፈጠረ በኋላ ያ ነገር እንዲቀንስ ያደርጋል ማለት ነው። ከዛ ደግሞ ፖዚቲቭ ፊድባክ የሚባለው ደግሞ አንድ ሆርሞን ከተመረተ በኋላ ፖዚቲቭ ፊድባክ ከሆነ ድጋሚ ያ ሆርሞን በጣም የበዛ እንዲመረት የሚያደርግ ነው። ለዚህ በጣም ቤስት ኤግዛምፕል ቅድም ያነሳውላችሁ ኦክሲቶሲን የምትባለው ናት። በምጥ ሰዓት ላይ ኦክሲቶሲን ኮንትራክሽን ትጨምራለች ወይም ደግሞ በደንብ ዩትሪን ኮንትራክት አድርጎ ልጁ እንዲወለድ የሚያደርግ ማለት ነው። ስለዚህ ኮንትራክት ሲደረግ ኦክሲቶሲን ድጋሚ ሆርሞኗ
ተጨማሪ ሌላም ኦክሲቶሲን እንዲመረት ታደርጋለች። ኦኬ ይጨምራል። አሁንም ድጋሚ እንዲጨምር ያደርጋል። ብዙዎቹ በሰውነታችን ላይ ግን ያሉት እንደዚህ አይደለም የሚሰሩት። አንዱ በጣም ሲጨምር አንዱን ለመቀነስ ነው የሚሞክረው። ለምሳሌ ያክል ብለድ ግሉኮስ በጣም ሲጨምር ኢንሱሊን ይመረታል። ከዛ እንዲቀንስ አይደለም የሚያደርገው። ግሉካጎንሳ በጣም ደግሞ ብለድ ግሉኮስ ሌቭላችን ሲቀንስ ግሉካጎን ይጨመርና ግሉኮሳችን እንዲጨምር ያደርጋል። ስለዚህ አንዱ ሲቀንስ እንዲጨምር፣ አንዱ ሲጨምር ደግሞ እንዲቀንስ ነው ኔጌቲቭ ፊድባክ ሲስተም የሚያደርገው ማለት ነው። ፖዚቲቭ ግን እንዲጨምር የሚያደርግ ነው። አሁን እዚች ጋር ያለውን በደንብ እናየው። አሁን በዋናነት ለሶርስ አይደንቲፋይ የሚያደርገውን እዩት። ይሄንንና አይ ቲንክ ኔጌቲቭ ኤንድ ፖዚቲቭ ብሎ አይደንቲፋይ የሚያደርጋቸው አሉ አይደለ? ኦኬ ፈርስት ፊድባክ ሜካኒዝም ላይ እንድታውቁት ነው። አሁን እዚች ጋር የአንደኛንና እንድታዩ ፈልገው የአራተኛ ነው። የአንደኛን የአራተኛው ሃይ ፎሊክል ስቲሙሌቲንግ ሆርሞን ሲሆን ሬዲስ ጎናዶትሮፒን በደንብ ይዩት። ሃይ ፎሊክል ስቲሙሌቲንግ ሆርሞን ሲኖር ጎናዶትሮፒን ይቀንሳል፣ ኔጌቲቭ ነው ይላል። ሃይ ኤልኤች ወይ ነው ሉቲናይዚንግ ሆርሞን ሲኖር ደግሞ ሞር ስቴራዶል። ስለዚህ እዚህ ጋርም ሃይ ሆኖ እዚህ ጋርም ሃይ ሲሆን this is positive ኦኬ። እዚህ ጋር ሃይ ሆኖ ግን ጎናዶትሮፒን ከቀነሰ this is negative feedback system። ይሄን ነው እንድታቆም ፈልገው ማለት እንዳትስት። ስለዚህ 1 እና 4 actually the correct feedback systemን የያዙት ናቸው። I think 1 እና 4 ሲ ላይ ነው የሚገኙት። ሲ is the correct test። በደንብ ግን ትንሽ ትኩረትም ሰጥቶ በደንብ ይሄን ዲፋይን ማድረግ ያስፈልጋል። ሪኩዌስት አድርጉ ወይ ኮሜንት ላይ ጻፉልኝና ዲፕሊ ይሄን የምናየው ይሆናል ኢንቴንሽኑ ካላችሁ ማለት ነው። እዚህ ጋርም ቴብል አለ። ኦኬ ይሄ ቴብል ኮምፓሪዝን ነው። this item is based on the following tables that shows the reproduction in the vertebrate animal። vertebrate አኒማሎች ያላቸውን ሪፕሮዳክሽን ሲስተም የሚያሳየንም የመጀመሪያ ላይ የበርድ አለ፣ ከዛ ፍሮግ አለ and then rat አለ። so fertilization takes place ካደረገ በኋላ በዚህኛው in the cloaca and then magnum የሚባለው unfertilized የሆነ ኤግን ፕሮዲስ ያደርጋል። ከዛ do not go through the larval stage after fertilization። ወደ larval stage አይሄድም ከፈርቲላይዜሽን በኋላ። ከዛ አምኒዮቲክ የሆነ ኤግ ፕሮዲስ ዲሆን አራተኛው ስቴፕ ላይ ነው የሚለው። ፍሮግ ላይም ስንመጣ ኦኬ በርድ እና ራት ላይ ሴም የሆነ አምኒዮቲክ ኤግ ነው መጨረሻ ላይ ፕሮዲስ የሚሆነው። ፍሮግ ላይ ነን አምኒዮቲክ ኤግ ነው ፕሮዲስ የሚሆነው። አሁን እዚህ ጋር ሁሉንም በደንብ አይደንቲፋይ እንድታደርጉት ፈልጋለሁ። በመጀመሪያ እንትናቸውን ነው የምናደርገው። which alternative contains the number that correspond to the correct reproduction። ኮሬክት የሆነ ሪፕሮዳክሽን የሆነ የትኛው ነው የሚለውን ነው። መጀመሪያ ስቴትመንት 3 ላይ እንምጣ። ስቴትመንት 3 ላይ እዚች ጋር ስቴትመንት 3 ላይ bird not go through the larval stage after fertilization። ከፈርቲላይዜሽን በኋላ larval stage ላይ አይሄድም ነው የሚለው። በደንብ አስተውሉ ቲንክ። ከዛ again frog ላይ ስንመጣ go through the larval stage after fertilization። ከፈርቲላይዜሽን በኋላ ወደ larval stage ይሄዳል ነው የሚለው። ኦኬ እዚህ ጋር እንምጣ። do not go through the larval stage after fertilization። ስለዚህ ራት እና bird አይሄዱም ወደ larval stage እያለን ነው። ፍሮግ ላይ ስንመጣ ግን larval stage ላይ ይሄዳል እያለን ነው። if you remember think egg ከዛ ታድፖል ከዛ አዳልት ፍሮግ ነው የሚመጣው አይደለ? which means ምን ይሆናል ማለት ነው። በርድ እና ራት ምን የላቸውም ላርቫ ስቴጅ የላቸውም። ፍሮግ ግን አለው። why after the egg there is what a tadpole ላርቫ ስቴጅ አለው። ከዛ ነው ወደ አዳልት ምን የሚያድገው ፍሮግ የሚያድገው። ስለዚህ ላርቫ ስቴጅ ታድፖል አለው ማለት ነው ፍሮግ። ስለዚህ ይሄኛው ሶስተኛው ስቴትመንት is correct ነው ማለት ነው። ከዛ አራተኛው ስቴትመንት ላይ ስንመጣ ዋናዎቹ ይሄ ነው በቃ ምን ስለሚያደርጉ ወደ ላርቫል ስቴጅ ስለማይሄዱ እነዚህ አምኒዮቲክ እና አምኒዮቲክ ኤግ ነው። በቃ እዚህ ጋር ፕሮዲስ አምኒዮቲክ ኤግ፣ እዚህ ጋር ፕሮዲስ አምኒዮቲክ ኤግ። ራትን በርድም አምኒዮቲክ ኤግ ነው ፕሮዲስ የሚያደርጉ because they don't have larval stage። እዚህ ጋር ስንመጣ ግን ነን አምኒዮቲክ የሆነ ምን ይኖረዋል ኤግ ይኖራል። ይሄ ስለ ላርቫል ስቴጅ ላይ እና ሜንሊ ኮምፕሊት እና ኢንኮምፕሊት ሜታሞርፎሲስ ሳይሆን ኮምፕሊት እና ኢንኮምፕሊት የሆነ የአዳልቶች ሜታሞርፎሲስ ከተባለ ሜዲቴክት ስለሆነ የአዳልቶቹ ስታጠኑ በደንብ የምታውቁት ነገር ነው ማለት። ስለዚህ ፍሎግ የሚጀምረው ከላርቫል ስቴጅ ነው ከታድፖል ነው። በርድና ራት ግን ላርቫል ስቴጅ አያሳልፉም ወይም የላቸውም ማለት ነው። ስለዚህ እንዲሁም በርድና ማማሎች ወይም አጥቢ እንስሳቶች ሜንሊ ራት አሁን ማማል ብለን ስለምንወስዳት በርድም ማማልስና በርዶች በርድ ታይፕ እና ማማልስ እንዳጠቃላይ ራቶች ምንድነው እንትን የሚያደርጉት ነን አምኒዮቲክ ናቸው። ስለዚህ ይሄንን በደንብ ማወቅ ያስፈልጋል። በርድና ማማሎች ያው በርድስ ብሎ ጠቅሷል። ከማማል ደግሞ ራትን ስለጠቀሰ አምኒዮቲክ የሆነ ነን አምኒዮቲክ የሆነ ኤግ ነው ፕሮዲስ የሚያደርጉት። ይሄንን በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ በርድን ማማልስ ጋር አምኒዮቲክ ኤግ and then ሌሎቹ ደግሞ ነፍሮግ ደግሞ ነን አምኒዮቲክ ኤግ ይይዛሉ የሚለውን ዲስቲንግዊሽ ካደረጋችሁ ላርቫል ስቴጅ የትኛው ነው ያለው የትኛው ነው የሌለው የሚለውን ዲስቲንግዊሽ ካደረጋችሁ ኮሬክት አንሰርን ማወቅ ትችላላችሁ ማለት። ስለዚህ 3 እና 4 ወይም ደግሞ the Roman number 3 እና 4 ትክክለኛውን ስቴትመንት የያዙ ናቸው ማለት ነው። የያዙ ናቸው።
Okay, 53 question, 53ኛ ጥያቄ a survey in the rural Ethiopia discovered people with large limbs and what is the correct which is actually the correct about that disease. Okay, large የሆነ ሊምብ አላቸው ሰርቬይ ወይም ደግሞ ጥናት ሲደረግ ኢላርጅድ የሆነ ሊምቦች ተገኘባቸው ነው ሐሳቡ የሆነ ሩራል ኤሪያ ላይ ይሄ ፊሊያሪ ወርም ወይም ደግሞ ሊምፊክ ቬዘልስ ሊዘጉ የሚችሉ ሶሪ አንዴ Okay, sorry for the interruption. እነዚህ ይሄ ላርጅ ሊምብ የሆነ አያታችሁም ልታውቁ ትችላላችሁ። የሆነ ሩራል ኤሪያ ላይ የኢትዮጵያ ሩራል ኤሪያ ከቨር የሚያደርግ ቦታ ላይ ሰርቬይ ተከናወነ እና ብዙዎቹ ሰዎች ዲስከቨር የተደረጉ ሰዎች ኢንላርጅድ የሆነ ወይም ትላልቅ እግር አላቸው ወይም ደግሞ ኢንላርጅድ የሆነ ሊምብ አላቸው እና ይሄ ትክክል የሆነ የትኛው ነው የሚለው actually this is parasitic እንትን ነው ወርም ነው ስፔል እንዲያደርግ የሚያደርግ ነው ወይ ፊሊያሪ ወርም ይባላል። ይሄ ሊምፋቲክ ቬዝሎቻችን እየዘጉ በትክክል ሊምፍ የሚባለው ፈሳሽ ሊምፍ ብለድ እና ብለድ ነው አይደል በሰውነታችን ውስጥ ያለ ፈሳሽ ስለዚህ ይሄ ሊምፍ የሚባለው በትክክል መፍሰስ እንዳይችል ፍሉድ በቲሹ ውስጥ እንዲከማች ላይክ እንደ ኢዴማ ማለት ነው ስዌል እንዲያደርግ ከዛ እግራችን ምን እንዲያደርግ እንዲያብጥ ያደርጋል። ብዙ ጊዜ እንደነዚህ አይነት በሽታ ያለባቸው እንትኖች የምናስተውላቸው ሶሪ ለቃሉ ልመና ላይ ምናምን የምናያቸው ሰዎች ናቸውና ትላልቅ የሆነ ላርጅ የሆነ ሊምብ ያላቸው ወይም ደግሞ አክቹሊ ይሄ ተፈጥሮ አይደለም በኢንፌክሽን የሚመጣ ነው በኢንፌክሽን የሚመጣ በሽታ ነው። ኢትስ አክቹሊ ፓራሲቲክ ወርም ነው። ምን እንደሚያደርገው ሊምፋቲክ ሲስተማችንን ብሎክ አድርጎ ፍሉድ አኪሙሌት እንዲያደርግ ፍሉድ እንዲጠራቀም በማድረግ እንዲያብጥ ያደርገዋል ማለት ነውና ብዙ ያታችሁ ከሆነ እህት ወንድሞቻችን በእንደዚህ አይነት ፓራሲቲክ ወርም ሲጠቁ ወይም የተጠቁት የምታስተውሉት በልመና ምናምን ላይ ያሉ ናቸው። ስለዚህ ይሄንን ማወቅ ያስፈልጋል ማለት ነው። ኦኬ 54th question 54ኛ ሶሪ በደንብ ዲስፕሌይ አደረኩት what do you sense a knocked toe in a microsecond ነው የሚለው what do you sense a knocked toe in a microsecond ይሄ አክቹሊ ይሄን ህክምና ላይ በደንብ ይተገብሩታል አስተውላችሁም ከሆነ ነርቭ ኢምፐልስ ወይም ደግሞ አክሽን ፖቴንሻል በኒውሮን ላይ በፍጥነት በሚጓዝ ሰዓት ላይ ኤሌክትሮኬሚካል ሲግናል በእግራችን ላይ ህመም ሲከሰት መረጃውን በፍጥነት ነርቨስ ሲስተም ያደርሳል። ይሄን እንደተሞክሩት እኔ ልክ ይሄን እንዳወኩኝ ነው በጣም ራሴ ላይ ትራ ያደርገው ነበር። በጉልበታችን መካከል የሆነች ፓርት አለች እና ያቺን በሆነች ነገር ነካ ስናደርጋት እግራችን ቶሎ ብሎ ምን ያደርጋል ፍንጥር እንደማድረግ ነገር ያደርጋል። ይሄ ሪስፖንስ ነው። ብትሞክሩት ይሰራል። ሁላችሁም ያው ጤነኛ የሆነ ሊምብ ሲስተም ወይም ደግሞ ጤነኛ የሆነ ኒውራል ፈንክሽን ካለ ይሄ ሪስፖንስ ይሰራል ማለት ነው። ስለዚህ ይሄ የሚሆነው በምን ምክንያት ነው ከተባለ ኢንፎርሜሽን ትራንስሚትድ ስሩ ኤሌክትሮኬሚካል ሲግናል ትራቨሊንግ አሎንግ ዘ ኒውሮን ቶሎ ነው የምታዩት። ንክት እንደተደረገ እግራችን ወደ ላይ ህክምና ላይ ቼክ ያደርጋሉ እንደዚህ አይነት ነገሮችን። ሶ is the correct answer ይሆናል። የትክክለኛው መልስ ነው። which sequence correctly shows the route of water in the plant ራውቱ ወይም ደግሞ መንገዱ የፕላንቶች ፈሳሽ የሚሄድበት ራውቱ ወይም መንገዱ ትክክለኛ የሆነውን የሚያሳየው የትኛው ነው የሚለው በመጀመሪያ ሁሌም ማስተዋል ያለባችሁ የሚጀምረው ከሩት አይደለም። ሩት ሄሮች አሉ። ሩት ወደ ትናንሽ ወደሆኑ የሩት ጸጉሮች ነው የሚባለው ወደ ትናንሽ ወደሆኑ አሉ አይደለ? ስለዚህ ሩት ሄሩ በመጀመሪያ ውሃውን ሳክ ያደርጋል። ከዛ ወደ ሩት ዛይለም ይሄዳል። ከዛ ከሩት ዛይለም ወደ ስቲም ዛይለም ይሄዳል። ከዛ ወደ ሊፍ ሴል ይሄዳል። ከሊፍ ሴል ወደ ስቶማታ ሄደና it will be available for photosynthesis process that's it በቃ። ስለዚህ መጀመሪያ ማን ነው ሩት ሄር አለ። ከሩት ሄር ከታች ስለሆነ ሩት የሚጀምረው ከታች ስለሆነ ከዛ በኋላ ወደ ማን ነው ቀጥታ ወደ ስቲም ሳይሆን ወደ ሩት ዛይለም ይሄዳል። ከዛ ወደ ስቲም ዛይለም ከዛ ወደ ስቶማታ ፎር ሪስፓይሬሽን ወደ ሊፍ ሴል ላይ ደግሞ ስፔሲፊክሊ ለስቶማታ ወደ ሪስፓይሬሽን ይሄዳል ማለት ነው። ስለዚህ ይሄ ፕሮሰስ ከአይቪ የሚጀምረው ከአይቪ ይጀምራል። ከዛ በኋላ ወደ ማን ነው የሚሄደው ወደ ሰከንድ አይደለ አይቪ and then second ሩት ዛይለም ኦኬ። ስለዚህ 4 ሮማን ነምበር 4 ሮማን ነምበር 2 ሮማን ነምበር 3 1 እና 5 which is A is the correct answer። ይሄ ኦስሞሲስ ፕሮሰስ ነው። ዲቴል የሆነ ኤክስፕላኔሽን ከፈለጋችሁ ፕሊስ ንገሩኝ። አሁን በደንብ ደቂቃው እየሄደ እንትን እንዳይል ኦልሞስት 30 ሚኒት ልንደርስ ስለሆነ to finish it properly በጣምም ይሄ አሰልቺም እንዳይሆን አጠር ያለ ቪዲዮ እንዲሆን ስለፈለኩኝ ነው። ዲቴል የሆነ እዚህ ቦታ ላይ ይሰራል የምትሉት ካለ you could actually request on the comment section ላይ ሪኩዌስት ማድረግ ትችላላችሁ ማለት ነው። the 56ኛ question it's all about absorption of digestion products ለdigestion product absorption ነው የሚያወራው። so which statement is correct about absorption of digestion end product የdigestion end product digestion end product absorption ትክክል የሆነ የትኛው ነው የሚለው እዚህ እናንብባቸው ሁሉ ነው። በመጀመሪያ the last organ to absorb the nutrient is small intestine ይላል። የመጀመሪያው ኦርጋን ምን ኒውትሪየንትን አብዞርቭ የሚያደርግ the last organ የመጨረሻው ኦርጋን
ስሞል ኢንተስታይን ነው የሚለው። ስሞል ኢንተስታይን ነው ትክክል ያለው ነው። በደንብ አይዴንቲፋይ እያደረግን ነው። በመጀመሪያ ስሞል ኢንተስታይን ውስጥ ትናንሽ ቪላ የሚባሉ አሉ። ብዙ ካፒለሪ ያላቸው ናቸው። ኒውትረንትን በፍጥነት አብዞርቭ እንዲደረጉ ያግዛሉ። ኦፍኮርስ አሚኖ አሲድ እና ሞኖሳካራይዶች ወደ ብለድ ካፒላሪ ይገባሉ። ፋቲ አሲድ እና ሌሎቹ ግን ወደ ምንድን ነው የሚሄዱት? ወደ ላክቲያልስ ወደሚባሉ ሳይቶች ነው የሚሄዱት። ቀጥታ ወደ ብለድ አይገቡም። እንደ አሚኖ አሲድ እና እንደ ሞኖሳካራይዶች ቀጥታ ወደ ብለድ አይገቡም። ሚስ የፕሮቲን ትናንሽ ቅንጣቶች እና የካርቦሃይድሬት ትናንሽ ቅንጣቶች እንደሆኑት ሁሉ ወደ ብለድ አይገቡም። ፋቲ አሲዶች ወደ ሊምፋቲክ ቬዝል ወይም ላክቲያልስ ነው የሚሄዱት። ይህንን ያዙት። ከዛ በኋላ ሌላው ቀላል ነው የሚሆነው ማለት ነው። አሁን ላስት ኦርጋን ቱ አብዞርቭ ኒውትሪየንት ኢን ስሞል ኢንተስታይን ነው የሚለው ነው አይደለም። ላርጅ ኢንተስታይን ላይ ኒውትሪየንት አብዞርፕሽን አይካሄድም። የመጨረሻው ኦልሬዲ ዳይጀሽን ፕሮሰስ የሚያበቃው እዚህ ጋር ነው እንጂ ላስት ኦርጋን ቱ አብዞርቭ ኒውትሪየንት ስሞል ኢንተስታይን ነው ማለት አንችልም ማለት ነው። ቢ ላይ እንምጣ። ኢንድ ፕሮዳክት ስለሆነ እያወራ አሚኖ አሲድ አር አብዞርቭ ኢንቱ ዘ ካፒላሪ ዳስት አሚኖ አሲድ እና ካርቦሃይድሬት ሁሌም ቢሆን አብዞርቭ የሚደረጉት በካፒላሪ ኔትወርክ ነው። ሌሎቹን ስናያቸው ግን እነ ፋቲ አሲድ ምናምን ከሆኑ በብለድ ካፒላሪ ሳይሆን በሊምፋቲክ ቬዝል ነው አብዞርቭ የሚደረጉት የሚለውን ትይዛላችሁ ማለት ነው። ከዛ እዚህ ጋር አሁን ሲ ላይ ላርጅ ኢንተስታይን ኢዝ ዘ ሜን ሳይት ኦፍ ኒውትሪየንት አብዞርፕሽን። ላርጅ ኢንተስታይን ላይ ኤሌክትሮላይት እና ኒውትሪየንት አብዞርፕሽን ወተር ሪቴንሽን ይከናወናል፣ ግን ሜን ሳይት አይደለም። የአብዞርፕሽን ሜን ሳይት የምትባለዋ ስሞል ኢንተስታይን ናት። እዚህ ጋር ላስት ኦርጋን ስላለ ነው ፎልስ የሚሆነው። ምክንያቱም ከስሞል ኢንተስታይን ማን ይቀበላል? ላርጅ ኢንተስታይን ስለሚቀበል ማለት ነው። ላስት ኦርጋን አይደለም። ላርጅ ኢንተስታይንም ግን ምን አይደለም? ሜን ሳይት ኦፍ ኒውትሪየንት አብዞርፕሽንም አይደለም ማለት ነው። ዲ ላይ ስንመጣ ዲፊዥን ኢዝ ዘ ኦንሊ ሜካኒዝም ኦፍ አብዞርቢንግ ኒውትሪየንት ይላል። ዲፊዥን ኦንሊ ሜካኒዝም አይደለም አይደል? ኦፍ ኮርስ በዲፊዥን ብቻ አይደለም ኒውትሪየንት አብዞርብ የሚሆነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አሚኖ አሲድ እና ካርቦሃይድሬት ሁሌም ቢሆን በካፒላሪ ኔትወርክ ወይም ደግሞ በብለድ ካፒላሪ ነው አብዞርብ የሚለውን ልትይዙ ይገባል። 57ኛ ጥያቄ which statement is correct about ኮዮቶ ፕሮቶኮል? ስለ ኮዮቶ ፕሮቶኮል ትክክል የሆነው ምንድን ነው? በመጀመሪያ ኮዮቶ ፕሮቶኮል ኢንተርናሽናል የሆነ ኢንቫይሮንመንት ከግሪን ሃውስ ጋስ ኢሚሽን ጋር ከመቀነስ ይሄ ግሪን ሃውስ ጋስ ኢሚሽንን ከመቀነስ ጋር የተያያዘ ኢንቫይሮንመንታል አግሪመንት ነው። ስለዚህ በተለያዩ እነዚህ ኢንዱስትሪያላይዝድ የሆኑ ካንትሪዎች ይሄንን እንደ ታርጌት አስቀምጠው ይጠቀሙታል ማለት ነው። ስለዚህ አሁን ይሄ ፎርስ ዴቨሎፕ ካንትሪ ቱ ሪስትሪክት ዴር ካርበን ኢሚሽን፣ ስለ ካርበን ኢሚሽን አይደለም። ኮዮቶ ፕሮቶኮል ከተባለ it is not about carbon emission, it's about greenhouse gas emission በቃ። ስለዚህ ኢንዱስትሪያላይዝድ የሆኑ ኔሽኖች ሲግኒፊካንትሊ ግሪንሃውስ ጋስ ኢሚሽንን ለመቀነስ የሚገቡት ኢንተርናሽናል አግሪመንት ነው ኮዮቶ ፕሮቶኮል። ስለዚህ ቢ ኢዝ ዘ ኮሬክት አንሰር፣ ቢ ኮሬክት አንሰር ይሆናል ማለት ነው። በ1997 ነው። በደንብ ዲቴይሉ ማየት ይቻላል። 58ኛ why does carbon dioxide accumulation after energy affect energy after reaching the earth? ካርቦን ዳይኦክሳይድ አኪሙሌሽን ኢነርጂን after reaching the earthን ሪች ካደረገ በኋላ አፌክት የሚያደርገው ኢነርጂ ለምንድን ነው? ካርቦን ዳይኦክሳይድ አኪሙሌሽን ለምንድን ነው ያንን አፌክት የሚያደርገው ለሚለው ጥያቄ ለመመለስ ምንድነው ዋና መልሳችን? በመጀመሪያ ይሄኛውን question ለመመለስ ሰን የሚመጣው ራዲዬሽን በአብዛኛው በሾርት ዌቭ ነው እንደምናውቀው ማለት ነው። ስለዚህ እርዝ ከሞቀ በኋላ ሙቀትን በሎንግ ዌቭ ኢንፍራሬድ ራዲዬሽን ነው እንደገና ወደ አትሞስፌር የሚልከው። ስለዚህ እነዚህ ካርቦን ዳይኦክሳይድ እና ሌሎች አሁን በኮዮቶ ፕሪንሲፕል ተከለከሉ ያልናቸው ግሪን ሃውስ ጋሶች ኢንፍራሬድ ራዲዬሽንን ይይዛሉ። በቃ ታዲያ ስለዚህ ምንድነው የሚያደርጉት ማለት ነው? እነዚህ ካርቦን ዳይኦክሳይድ አዘር ግሪን ሃውስ ጋስ ምን ያደርጋሉ? ኢንፍራሬድ ራዲዬሽንን አብዞርቭ ያደርጋሉ። ከየት ምን የሆነው ሪፍሌክትድ ፍሮም the surface ከsurface reflected። ስለዚህ በሾርት wave is a transparent, CO2 is actually transparent to the short wave radiation but absorb what long infrared radiation reflected from the surface። ከsurface reflect የሚሆነው long infrared absorb ማድረግ ስለሚችሉ ነው ምን የሚያደርገው እርዝ ላይ ሲደርሱ ካርቦን ዳይኦክሳይድ አኪሙሌሽን ኢነርጂ አፌክት የሚያደርገው። ለዛ ነው ሜንሊ ግሎባል ዋርሚንግ የሙቀት መጨመር ምናምን የሚያመጣው በዚህ ምክንያት ነው ማለት ነው። ስለዚህ ይሄንን በደንብ ከነ ኤክስፕላኔሽኑ ማለት እኔ ስለማወራው ነው አክቹሊ በደንብ ኤክስፕላኔሽን ፓርቱ ላይ ቶሎ ስክሮል ማድረገው ለዛ ነው። 59ኛ question put the mitosis event in the correct order ነው የሚለው። mitosis eventን ወደ ኮሬክት ኢቨንት ቀይሩ ነው የሚለው። አሁን ቅድም እንዳልኳችሁ ፓርቱ አለ በደንብ እንዳወራ ነው። ፒማት ብላችሁ ያዙት፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ብላችሁ ያዙትና ከዛ በእያንዳንዱ የሚከናወነው እነዚህ መቀየር ይቻላል። ይሄኛው ኒውክሊየር ሜምብሬን ሪአፒር የሚያደርገው ምን ፌዝ ላይ ነው? ክሮሞዞም ላይን አፕ ወደ ኢኳቶር ላይን አፕ የሚያደርገው ምን ፌዝ ላይ ነው? ምናምን የሚለው በደንብ ስታውቁት ሲምፕል ይሆናል መደርደሩ ማለት ነው። መጀመሪያ ምንድነው ፎር ስቴጆች አሉ አይደለ? መጀመሪያው ክሮሞዞሙ ምን መሆን አለበት? መታየት መቻል አለበት። ስለዚህ ክሮሞዞሙ መታየት ይጀምራል። አንዱ ክሮሞዞም መታየት ይጀምራል። መታየት ከጀመረ በኋላ ወደ ምን ያደርጋል? ክሮሞዞሙ ላይን አፕ ያደርጋል ወይ ደግሞ ስትሬት ይሰራሉ አይደለ? ስለዚህ ላይን አፕ ቱ ዘ ኢኳተር ላይ ወይም መሃል ላይ ላይን አፕ ያደርጋሉ። ከዛ በኋላ ምን ያደርጋሉ? ሲስተር ክሮማቲኖች
ሴፓሬት ማድረግ ይጀምራሉ። በደንብ አስተውሉ። ይሁን ምን ላይን አፕ አደረጉ ማለት ሜታፌዝ ነው። ሴፓሬት አደረጉ አፓርት ሆኑ ማለት አናፌዝ ነው። ይሄኛው ምን ይሆናል ማለት ነው? ፕሮፌዝ ነው ማለት ነው። ፕሮፌዝ ፒማት አይደለ? ስለዚህ ሜታፌዝ አናፌዝ የመጨረሻው ቴሎፌዝ ላይ ኒኩለር ሜምብሬኑ ሪአፒር ያደርጋል ማለት ነው። ስለዚህ ይሄ ፕሮሰስ ነው። ምንድነው ማለት ነው? መጀመሪያ ሮማን ነምበር 4 ነው የሚቀድመው። ከሮማን ነምበር 4 ቀጥሎ ኢኳቶር ላይ ላይን አፕ ያደርጋሉ 2። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ኤ ኮሬክት አንሰር ይሆናል። Which sequence correctly show the route of urine formation through the nephron? urine formation ላይ በኔፍሮን ወይም ደግሞ ኔፍሮን የምንለው ትንሿ የኪድኒ ቅንጣት ናት። የኪድኒ ፈንክሽናል ሴል የምትባለው ኔፍሮን ናት እና ዩሪን ፎርሜሽን ወይም ሽንት እንዴት ነው ፎርም የሚሆነው የሚለውን ፕሮሰስ በደንብ የሚያብራራው የትኛው ነው የሚለው ኤኒዌይ እንያው እስቲ። እዚህ ጋር የተጠቀሱ ነገሮች አሉ። መጀመሪያ ግሎምረስ የሚባል አለ። ከዛ በኋላ ዲስታል ኮንቮሉቲቭ ቲዩብ፣ ፕሮክሲማል ኮንቮሉቲቭ ቲዩብ፣ ሊፖፊነል ኮሌክቲንግ ዳክት። ኦኬ ይሄው በጣም አሪፍ የሚሆነው ምን ቢሆን ነበር ፒክቸሩን ባሳያችሁ ነው። በመጀመሪያ የሚጀምረው ሁሌም ቢሆን ከማን ነው? ከግሎምረስ ነው። ግሎምረስ ብለድን የሚያጣራው ወንፊት ማለት ነው። ከዛ ወንፊቱ እንዴት ነው ኤክስቴንድ የሚያደርገው? ወደዚህ ይሄዳል። ከዛ ወደ ታች ይወርዳል። ከዛ ድጋሚ ወደ ላይ ይወጣል። ከዛ እንደዚህ ይሄዳል። አሁን ማወቅ ያለብን ምንድነው? ግሎምረስ አለ። ከዛ በኋላ ምንድነው የምትባለው? ፕሮክሲማል ኮንቮሉቲቭ ቲዩብ። ወደ ታች እንደዚህ ከርቭ ዩ ሼፕ የሚሰራው ሉፕ ኦፍ ሄነል ይባላል። ሉፕ ኦፍ ሄነል። ከዛ ከሉፕ ኦፍ ሄነል በኋላ ደግሞ ምን አለ? እዚህ ጋር ፕሮክሲማል የተባለችዋ እዚህ ጋር ዲስታል ኮንቮሉቲቭ ቲዩብ ከዛ ኮሌክቲንግ ዳክት ይኖራል። ይሄንን ፕሊዝ ዩሪን ፎርሜሽን ሜይንሊ ደግሞ ዩሪነሪ ሲስተም ላይ በደንብ እቺኛው ፓርት በጣም ሾርት የሆነ ቪዲዮ ነው የሚሆነው። በደንብ አብራሪ ምናምን ብላችሁ ሪኩዌስት ስታደርጉ ደግሞ በደንብ የምንሰራ ይሆናል ማለት ነው። ስለዚህ ዩሪነሪ ሲስተም ላይ በደንብ አለ። ስለዚህ የሚጀምረው ከማን ነው? ከወንፊት ከግሎሜሩለስ ነው። ከዛ ፕሮክሲማል ኮንቮሉቲቭ ቲዩብ፣ ከዛ ሉፕ ኦፍ ሄነል፣ ከዛ ዲስታል ኮንቮሉቲቭ ቲዩብ፣ መጨረሻ ላይ ኮሌክቲንግ ዳክት ይኖራል ማለት ነው። ስለዚህ the correct answer would be B ይሆናል። B correct answer ይሆናል ማለት ነው። ስለዚህ this is actually all I have got. I think 60ኛ ጥያቄ ላይ ደርሰናል አይደለ? So this is all I have got for you guys. ለአሁኑ ያለኝ ይሄ ነው። I hope በደንብ እንደተማራችሁበት። በአሁኑ በዚህኛው በሶስተኛው ቪዲዮ which means ከ41 እስከ 60 ባለው ቪዲዮ ላይ የተለያዩ እንትኖችንም ለመያዝ ሞክረናል አይደለ? ለምሳሌ የተለያዩ ኮንሰፕቶችን ኮኔክት ለማድረግ ኤዲኤች ከወተት ኮንዘርቬሽን ጋር፣ ዛይለም እና ወተት ትራንስፖርት፣ ኒውትሪየንት አብዞርፕሽን ዳይጀሽን ላይ ያለው፣ ሚቶሲስ ላይ ፒማት ምንላት፣ ግሎሜሩለስ እና ፊልትሬሽን ላይ ካርቦን ዳይኦክሳይድ እና ግሪን ሃውስ ጋዝ፣ እነዚህ ጀነራል ኮንሰፕት የሆኑ ጥያቄዎች እንዴት ነው የሚሰሩት? ይሄን በደንብ አንደርስታንድ ማድረግ እንችሉ ኮኔክት እያደረጋችሁ ዋይር እያደረጋችሁ ለመረዳት ሞክሩ ኮንሰፕቶቹን። ሶ በቀጣይ ቪዲዮ ደግሞ ከ60 እስከ 80 ያሉ ቪዲዮዎችን ለመስራት እንሞክራለን። ጋይስ እንትን ኮሜንት ካላችሁ ሰጀሽን ካላችሁ ይሄ ቢስተካከል የምትሉት ነገር ካለ በደንብ ሀሳባችሁን ኮሜንት ሴክሽን ላይ ለመናገር ሞክሩ፣ ለመግለጽ ሞክሩ። ይሄን ዌብሳይት ቪዚት አድርጉ። የፍሬሽማን ኮርስ ኮንሰፕቶችን በደንብ በዲቴል ቪዲዮ ማብራሪያ እና እንዲሁም ደግሞ የተለያዩ የግቢ ጥያቄዎችን እየሰራ የሚያሳይ ዌብሳይት ላይ ያለ አፕሊኬሽናችን ነው። ይሄኛው ደግሞ ቴሌግራም ቻናላችን ላይ እነዚህን ፒዲኤፎች እና ሌሎችን ፒዲኤፎች የምታገኙ ይሆናል። ጂሜሎች ላይም የተለያዩ ቴክስቶችን ሪኩዌስት ማድረግ ትችላላችሁ ማለት ነው። ሶ ፎር ቱዴይ ለዛሬ ይሄን ያስኩት ፓርት 3 ኢዝ ኦልደር። በፓርት 4 የምንገናኝ ይሆናል ማለት ነው። ስቴይ ቱንድ